ጀዋርን ምንድነው የሚለው? አማሮቹ አምርረው ይጠሉሃል ይለዋል። በተለይ ምግብን ተጠንቀቅ፣ አንተ ሲነግሩ አትሰማም። ፐርሰናሊ አብይ አህመድ ጀዋርን የመከረው ነው እንዳያጠፉህ፣ አንተን አምረው ይጠሉሃል፣ አንተን ሊያጠፉ ነው ተጠንቀቅ ብሎ ለሱ ይነግረዋል። በማግስቱ ደግሞ የአማራ ብሔርተኛ ነን በሚል ማለት የሚጫወቱትን የባዴን ሰዎችን ደግሞ አንድ ሁለቱን ያገኛቸዋል። ለነሱ ደግሞ ምንድነው የሚላቸው? ጀዋር የሚባል ሰውዬ እኔ ራሴ ደፈዋለሁ ይላቸዋል። እኔ ራሴ አጠፈዋለሁ። እናንተ አሁን ለሁለቱ እንዴት እንደሚጫወት ማለት ነው። ሁለቱ ጋር ለሱ አማራዎቹ ላይ ያጠቁ ነው ይለዋል። ለነዛኞቹ ደግሞ ለኔ ተውት። በሷ ያኔ ጀዋር የሚጎፈላበት ጊዜ አልነበረ። ጀዋር አሁን ዊትነስ ነው እንደምታውቁት። በቃ አብይ እንዲህ አለኝ ለአማራውም እንዲህ አለው እያለ ምስክርነት እየሰጠ ነው። በወቅቱ ግን ምንድን ነበር የሚያደርገው ጀዋር? በዛን ጊዜ የነበረበት ሚና አሁን ጀዋር ለንግግራችን ዊትነስ ሲሰጥ ለኮቴሽን አይብቃ ንግግሩ እያነሳ ነው አይደለ? በዛን ጊዜ ግን የት ጋር ነበረ ነው ጥያቄው። በዛን ጊዜ አዲስ አበባን ብትፈልጉ በምርጫ ብትፈልጉ በጡጫ በፈለጋችሁት መንገድ የኛ እናደርጋታለን የሚል ማዕበል የሚያስነሳበት ወቅት ነበር። ለዛ ነው አብይ አህመድ ግዴላችሁም አትፍሩ ጀወሪን ያጠፋዋለሁ ይላቸው የነበረ ለአማራዎቹ። ኦኬ ለባዕዴኖች ምን አማራዎች ደግሞ ባዕዴን ለሱ ደግሞ እነሱ ያጠፋዋል ይለው ነበረ። እሱ አሁን ምስክርነት ሰጠ። ከሁለቱም ሰማን። ከባዕዴን በኩል ይሄ የነበረውን አምስተኛው ረድፍ ላይ ያለው አቶ ገዱ አሁን የአምስተኛው ረድፍ ባዕዴን ላይ ያለው አቶ ገዱ ከሚያደርጋቸው ኑዛዜዎች መካከል አንዱ ፐርሰናል ኤክስፒሪየንስ ስለሆነ አብይ አህመድ ጀዋርን በሚመለከት የኦሮሞ ፖለቲካ ኃይሎችን በተመለከተ የተናገረውን ይናገራል ከባዕዴን አንደበት። ከጀዋር አንደበት ደግሞ ከራሱ እንሰማለን። ለአንዱ ምን እያላቸው እንደሆነ እያላቸው እንደነበረ። በዛን ጊዜ ሁለቱም አካላት የት ነበሩ? የባዕዴን ሰዎች አጀንዳውን እያስፈጸሙ አማራውን ቁልቁል እየወሰዱት ነበረ። ምን ላይ ነበረ ፖዚሽናቸው? ግማሾቹ ኮንቪንስድ የተደረጉ፣ ግማሾቹ ኮንፊውዝ የተደረጉ ናቸው። ገዱ ወይ ከኮንቪንስ ከተደረጉት ወይ ኮንፊውዝ ከተደረጉት መካከል ነበረ። ከሁለቱ አንዱ ክልሉን እየመራ ነው። ሽመልስ አብዲሳ ለሚፈጽመው እና አብይ አህመድ ለሚፈጽሙት ግድያ ሽፋኑ እነ ሽመልስ ትከሻ ላይ ካባ ማስቀመጥ ነበረ። ከአብይ አህመድ ጋር ከአዲስ አበባ ባህር ዳር ሂዶ እራት መደገስ ነበረ። እነን በሌላ ወገን አማራ ያልቅ ነበረ። አሁን ተመልከቱ፣ አብይን ለማጋለጥ ገዱም ሲመጣ ጀዋርም ሲመጣ ያን ጊዜ በርናፕ ስናደርግ የነበረን አብይ አህመድንም ጀዋርንም እነገዱንም ባዕዴኖችንም ወዴዶችንም በሁሉም አቅጣጫ አይሶሌትን ተደርገን ስንታገል ያኔ በርናውት ስናደርግ ስንቃጠል የነበረን ሰዎች ዛሬ አብይ አህመድን ሊታገሉ ከመጡ ሰዎች ጋር ስንገናኝ እንታገላለን ብለው ከሚታገሉ ጋር ስንገናኝ እኛ ፊል ልናደርግ የምንችለው እኛ ሊሰማን የሚችለውን ነገር አስቡት። የግል ጉዳይ እኮ አይደለም። የግል ምናምን አይደለም። ስሜት አይደለም። ፐርሰናሊ እኛ ምናምን እኮ አይደለም። ተውት ሌላውን ነገር ቁስለት፣ ንዴት እሱ አይደለም። አትሊስት በዚህ ወቅት በዚህ ሰዓት ያንን እውነት የተረዳ አካል ከገዱ ጋር አምስተኛ ረድፍ ላይ ተሰልፎ አፈቀላጤ ሊሆንና እኛን ሊተች ምናምን ሲሞክር ስናይ የፈለገ እንደው ምርጥ ኮሜዲ ቢኖር እንደዚህ አያስቅም። መቼም ምርጥ ኮሜዲ ከተባለ ተስፋዬ ካሳ ጋር ነው የምንሄደው። ከዛ በኋላ የሉም ማለት አይደለም። በርካታ ኮሜዲዎች አሉ። ሁሉም ተሰባስበው እንደው ይሳቅ ቢፈጥሩ እንኳን እነዚህኞቹ እንደሚያስቁን እንዴት ሊያስቁን ይችላሉ? አምስተኛ ረድፎች ከባዕዴን ጋር ተሰልፈው ገዱን ፕሮፋይል አድርገው ባዕዴን ሄሊኮፕተር ወደቀች ሲባል
ሄሊኮፕተር ወደቀ ይባላል። የኛ ብቻ ሰፈሮችን ከሆነ እንደባለፈው ብአዴን አስማችሁታል። አሁንም ብአዴን ይሁን ምን ይሁን ይኸውላችሁ የብአዴናዊ አደገኛ አስተሳሰብ መቼም ቢሆን አይለቅም የሚያሰኘው እሱ ብሉፕሪንት የሆነባቸው የብአዴን አስተሳሰብ። ብአዴን ደግሞ ምንድን ነበር አመለካከቱ ታስተውላላችሁ? ምንድን ነበር አመለካከቱ? ከክልሉ ውጪ የሚኖረው አማራ ምንድን ነበር የሚለው ብአዴን በፕሮግራሙ ላይ? ከክልሉ ውጪ የሚኖር አማራ ምን ይላል? የምንታገልለት ሳይሆን የምንታገለው ነው። ማኒፌስቶ የብአዴን የፖለቲካ መመሪያ ይሄን ነበር የሚለው።